ሁላችሁ በስመ አብ በዛኛው እጅ ጎበዝ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ዛሬም ደስ ብሎናል በመገናኘታችን አይደል? አዎ። የመጽሐፍ ቅዱስ ታሪኮች ትምህርታችንን እንቀጥላለን በክፍል 134። ዛሬ ደግሞ የምነግራችሁ ስለ አንዲት ሴትና ነብዩ ኤልሳ ስላደረገላት ነገር ነው። ይህች ሴት ስሟ በመጽሐፍ ቅዱስ እንዲህ ነው ተብሎ አልተጠቀሰም። ነገር ግን በአገሯ ስም ሱነማዊቷ ሴት ትባላለች። ማን አልኳችሁ? ሱነማዊቷ ሴት። እሺ፣ እዚያው መጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ላይ ነው ያለነው። እዛ ላይ ያሉትን ታሪኮች ነው አሁን አልጨረስንም ገና። ስለዚህ ዛሬ ስለ ሱነማዊቷ ሴትና ምን ተደረገላት፣ እሷስ ምን አለች፣ ምን ችግር ገጠማት፣ ችግሯንስ እንዴት ተፈታላት የሚለውን ነገር እነግራችኋለሁ። እሺ፣ ዝግጁ ናችሁ? በጣም ጥሩ። የእግዚአብሔር ሰው አሁን እየተነጋገርን ባለነው ታሪክ ውስጥ ስሙ ኤልሳ ይባላል አይደል? ኤልሳ ካስታወሳችሁ በነብዩ በኤልያስ ምትክ የተተካ የእስራኤል ነብይ ነበር እና ብዙ ጊዜ መኖሪያውም ቀርሜሎስ በሚባል ቦታ እንደሆነ በሰማሪያ ይኖር እንደነበረ እና የእግዚአብሔር መልእክት ለሰዎች የሚያደርስ ባለበት ቦታ ሆኖ ደግሞ ሌሎች ጉዳዮችን ተቀምጦ የሚመለከት ታላቅ ነብይ ነበር እና ኤልሳ ከአገር ወደ አገር ሲዟዟር እቺ ሱነም በምትባለው ከተማ ያልፋል። አገሪቱ ስሟ ሱነም ነው። ሴትየዋ ማናት አልኳችሁ? ሱነማዊት። አሁን ኢትዮጵያ ተብሎ ምን ይባላል? ኢትዮጵያዊት እንደሚባለው ማለት ነው። እና ሱነማዊቷ ሴት በሷ በር በኩል ሲያልፍ ሁሉ ጊዜ ከአገልጋዩ ጋር ይሆንና በዚያ ያርፉ ነበር ተደጋጋሚ። እና እሷ ደግሞ በደንብ አርጋ ባላት ነገር ከባለቤቷ ጋር ታስተናግዳቸዋለች። እና የእግዚአብሔር ሰው መሆኑን ስለምታውቅ ለእግዚአብሔር ሰው ደግሞ ታላቅ ክብር መሰጠት እንዳለበት ታውቃለች። ስለዚህ አንድ ቀን ለባሏ ምን አለችው? ይህ የእግዚአብሔር ሰው በእኛ ቤት ሲመጣ ብዙ በረከት እናገኛለን። ስለዚህ እንደው ዝም ብለን ባለው ማስተናገድ ሳይሆን ከቤታችን ሰገነት አለ። ሰገነት ታውቃላችሁ አይደል? እንደዚህ ከፍ ያለ ቦታ ማለት በቤት ውስጥ ያለ። ስለዚህ በሰገነቱ ላይ አንዲት ክፍል እንስራለት። ከዚያ በዚያም አልጋ፣ ጠረጴዛ፣ ወንበር እና ደግሞ መቅረዝ መብራት ማለት ነው እናስቀምጥ። ስለዚህ ሲመጣ እዚያ እንዲያርፍ ቢሆን ጥሩ ነው አለችው ለባለቤቷ። ከዛ ባለቤቷም ደግ ሰው እንደሷ ጥሩ ነበርና ይሁን በጣም ጥሩ ነው አሉ። አያችሁ፣ ለአንድ ሰው ብለው ግን የማን ሰው ስለሆነ ያ ሰው የእግዚአብሔር ሰው ስለሆነ ስለዚህ እንስራውና ሰሩ። ከዚያን ጊዜ በኋላ ኤልሳ ሲመጣ በዛች በተከበረች ክፍል ውስጥ የራሱ አልጋ አለው። በዚያ ተቀምጦ አረፍ ብሎ ነበር ወደ ጉዳዩ የሚሄደው። በኋላ ኤልሳ ደግሞ በተራው ለነዚህ ሰዎች አሰበላቸው። በኋላ አገልጋዩ ግያዝ ይባል ነበር። ማን አልኳችሁ? ግያዝ ይባል ነበር። እና ግያዝን ጠራና እስቲ ያቺ ሱነማዊቷን ሴት ሂድና እስካሁን ድረስ ለኛ በጣም ብዙ ነገር አርጋልናለች፣ በመጣን ቁጥር ትጨነቃለች። ስለዚህ ምን ላደርግልሽ እስቲ ብለህ ጠይቃት አለው። ለንጉሱ ልንገርልሽ፣ ለጦር አለቃው ልንገርልሽ ወይስ ምንድነው የሚሻልሽ ብለህ ጠይቃት አለው። ከዛ ሄደና ለሱነማዊቷ ሴት ልክ ኤልሳ ያለውን ግያዝ ጠየቃት። ሲጠይቃት እኔ ከዘመዶቼ ጋር ስለምኖር የጎደለኝን እነሱ ያደርጋሉ፣ ስለዚህ ችግር የለውም አትቸገር፣ አልፈልግም አለችው። አያችሁ፣ የእግዚአብሔር ሰው ነው፣ ብዙ ነገር ማድረግ እንደሚችል እኮ ታውቃለች። ግን ያለኝ በቃኝ ማለትን ስለተማረች ግን እንደዚህ አይነት ሴት ስለነበረች አይ ለጊዜው ያለኝ ይበቃኛል አለችው። ከዛ ኤልሳ ግን አንዳች ነገር ማድረግ እንዳለበት ግን ያውቃል፣ ፈልጓል። ከዚያ በኋላ ግያዝን ጠራውና እሺ አንተ ምን ትላለህ? ለዚህች ሴት ለዚህ ልፋቷ ምን እናድርግላት ብሎ ጠየቀው። ከዛ ግያዝ ሴቲቱ ልጅ የላትም፣ ደግሞ ባሏም አርጅቷል ብሎ ነገረው። መረጃ ነው የነገረው ማለት ነው። እግረ መንገዱን ግን ጥቆማ እየሰጠው ነው ምን ማድረግ እንደሚሻል ማለት ነው። ከዚያ በኋላ በል ጥራት አለው። አሁን ሱነማዊቷ ሴት ተጠራች። እንግዲህ እሷ እንዲያርግልኝ አላለችም። ራሱ ግን የእግዚአብሔር ሰው በፈቀደው መንገድ ግን ምን አላት? የዛሬ ዓመት ልክ በዚህ ሰዓት ግን ወንድ ልጅ ትታቀፊያለሽ አላት። ከዛ ምን አለች መሰላችሁ ሱነማዊቷ ሴት? የእግዚአብሔር ሰው አንተ ታላቅ ሰው፣ ነገር ግን በኋላ እንዳትዋሸኝ አዝንብሃለሁ አለችው።
ጉዳዩ ባይሆን ማለት ነው። በጣም የሚያጓጓ ነገር ነው አይደል ልጅ ማግኘት። ስለዚህ ባይሆን ግን እንደው እንዳታሳዝነኝ አለችው። ከዚያ ግን የእግዚአብሔር ሰው የተናገረው ነገር የማን ቃል ነው? የእግዚአብሔር ቃል ስለሆነ መፈጸሙ አይቀርምና በዚያን ሰዓት ኤልሳ ከአገልጋዩ ጋር ሄደ። እንደተባለው አመት ተቆጥሮ ሲመጣ ያቺ ሴት ከአመት በፊት እንግዲህ የዛሬ አመት ልጅ ለመታቀፍ ቢያንስ ከ9 ወር በፊት መሆን አለበት አይደል? ስለዚህ ልጅ ጸነሰች እና በአመቱ እሱ እንዳለው ወለደች፣ ወንድ ልጅ ታቀፈች። በብዙ ዘመናት ልጅ ሳይኖራት ከባሏ ጋር ብቻ ትኖር የነበረችውን እንግዳ በማስተናገዷ ያውም የእግዚአብሔርን ሰው በማስተናገዷ እግዚአብሔር ደግሞ በነብዩ ቃል አማካኝነት ወንድ ልጅ ሰጣት። ልጁም ደግሞ እንደማንኛውም ልጆች ለእናት ለአባቱ የሚታዘዝ ግን ደግሞ በጣም ትጉ ልጅ ነበር እና የአባቱ እርሻ ቦታ እየሄደ አባቱን ያግዘው ነበር። እነዚህ እርሻ በካከለ ላይ ሲያርሱ አብሮ ሄዶ ያግዛል። አጨዳ ሲኖር እዛ ሄዶ ይሳተፋል። አባቱ ባለበት ቦታ ሁሉ በጣም ቅን አገልጋይ ልጅ ነበር እና አንድ ቀን የእርሻ ጊዜ የአጨዳ ጊዜ ነበር እና እህል በሚታጨድበት ሰዓት ወደ አባቱ እርሻ ሄደና በእርሻው ላይ ያለ ያገዛቸው ያለ ድንገት ራሴን አመመኝ አለና ውድቅ ልፍስፍስ አለባቸው። ከዛ አባቱ ፈጠን ብሎ እናቱ የበለጠ ደግሞ ትንከባከበው ስለነበር ምን ማድረግ እንዳለባትም ታውቅ ስለነበረ በሉ አገልጋዮቹ ፈጠን አርጋችሁ ወደ እናቱ ሰዱት አላቸው። ከዚያ እነሱም ፍስፍስ አርገው ወስደው ለእናቲቱ ለዛች ለሱነማዊቷ ሴት ልጁን ሰጧት። ከዛ አቀፈችው። እሷም ግራ ገባት ምን እንደምታደርግ ራሴ እንደሚለው ከዚያ በኋላ እስከ ቀትር የዚያን ቀን እስከ ግማሽ ቀን ድረስ ታመምኩ እንዳለ ቆየና መጨረሻ ላይ ሞተ። ከዛ እቺ ሱነማዊት ሴት ግን መጀመሪያም ይሄ ልጅ እሷ ለምን አይደለም ያገኘችው? ደግ ሰርታ ማን የሰጣት? ያንን እግዚአብሔር የሰጣትን ሰው ደግሞ የእግዚአብሔርን ሰው ደግሞ እንዳታሳዝነኝ ብለዋለች። ስለዚህ መግደልም ማዳንም የሚችለው እግዚአብሔር እንደሆነ ደግሞ ተረድታለች። በኋላ ሄደችና ከሰገነቱ ላይ የማን ክፍል አለ? የኤልሳ ክፍል አለ። በዚያ በኤልሳ አልጋ ላይ ልጇን ወሰደችና አስተኛችው። በሩን ዘጋች፣ ወጣች። ከዚያ በኋላ ወደ ባለቤቷ መልእክት ላከች። አንድ ሎሌ፣ አንድ አገልጋይና አንድ አህያ ላክልኝ፣ ወደ እግዚአብሔር ሰው ደርሼ እመጣለሁ አለችው። እሷ ያለችው ሱነም ነው። ኤልሳ ያለው ደግሞ ቀርሜሎስ የሚባል ቦታ ነው፣ ይራራቃል። ከዚያ ባለቤቷ እንደው ለልጁ ትንሽ ብትቆይለት አይሻልም? ምን ሆነ ልጁ አላት። ምንም አልሆነም አለችው። ለጊዜው አልነገረችው። ከዛ እሺ ብሎ አገልጋይና አህያ ላከላት። ከዚያ አገልጋዩና አህያውን ስታገኝ ለአገልጋዩ ምን አለችው? በል አሁን ቀርሜሎስ ወደሚባለው ቦታ እኔ ሌላ ምልክት እስክሰጥህ አቁም እስካላልኩ ድረስ ዝም ብለህ እንሂድ፣ ንዳ አህያውን አለችው። ከዚያ እሷ ተቀመጠች በአህያው ላይ። እሷ አገልጋይ ነው። አህያውን እየነዳ ቀርሜሎስ የሚባለው ተራራ ወዲያው ሳይቸኩሉ ሳይዘገዩ ደረሱ እና በርቀት ግን ኤልሳ ተቀምጦ ይመለከታቸው ነበር። ኤልሳ ከተሰጠው አንዱ ጸጋ ውስጥ እሱ በሌለበት ቀድሞ የሚሆነውን ነገር ያውቅ ነበር እና በዚያን ሰዓት ግን እሷ መምጣቷን አልተገነዘበም። ከዛ ከርቀት ሲያት ገያዝን ጠራውና ገያዝ ናስቲ ያቺ ሱነማዊቷ ሴት አይደለች እንዴ? እስቲ በል ፈጥነህ ሂድ፣ ምን ሆነሻል? ልጅሽ ምን ሆነ? ባለቤትሽስ ደህና ነው ብለህ ጠይቃት እስቲ ሩጥ አለው። በኋላ እየሮጠ እየበረረ ሄዶ ተቃርባለች። በርግጥ ወደ ኤልሳ ሳትመጣ በፊት ጠየቃት እና ምንም አልሆነም አለችው። እሷ ጉዳዩ ከማን ጋር ለመነጋገር ነው? ከኤልሳ ጋር። አገልጋይ እንደሆነ ታውቃለች። ከዚያ በኋላ ገባች ኤልሳ ወዳለበት ቦታ። ከዚያ ሄደችና ከመሬት ላይ ብቻ ወደቀች፣ ተደፋች። በግንባሯ መሬት ወድቃ የእግዚአብሔር ሰው ሆይ በሕያው እግዚአብሔር ስም በአንተም ስም ብዬ እንዳልቀየምህ እንዳላዝንብህ አላልኩም ነበር? ምን ማለቷ ነው? ይሄንን ልጅ ልትወስድብኝ ከሆነ ለምንድን ነው እንዲሰጠኝ ያደረከው ማለቷ ነው። በኋላ ኤልሳ ገባው። የዚህን ጊዜ ወዲያው ወደ እርምጃ ሄደ። ገያዝን ጠራውና በል ተነስ፣ ወገብን ታጠቅ፣ እንካሄን የኔን በትር ያዝ፣ በመንገድ ስትሄድ ሰው ቢያገኝ ከማንም ሰው ጋር እንዳታወራ፣ በትሩን ወስደህ ልጁ በተኛበት ፊት ለፊት አስቀምጠው አለ። እሱ ምን ሊያረግ ማለት ነው? መልእክተኛውን ልኮ ከሷ ጋር እንዲሄድ። ኤልሳ ግን እዛው ሊቀር ነበር አይደል? ሱነማዊቷ ሴት ግን ምን አለች መሰላችሁ? በሕያው እግዚአብሔር ስም እምልልሃለሁ በፍጹም አልለቅህም አለችው።
አልለቅም አልለይህም አለችው። ከዛ ኤልሳ ደግ ሴት መሆኗን ያውቃል። ደግሞ የእምነቷ ጽናት ደግሞ የበለጠ ማረከው። ከዚያ በኋላ በይተነሽ ይሻለና ከቀርሜሎስ ጀምሮ እስከ ሱነም ድረስ ረጅም መንገድ ነው፣ ተከትሏት ሄደ። ስለዚህ ስንት ሆነው ሄዱ ማለት ነው? 3 ሆነው ሄዱ። ኤልሳ፣ ግያዝ እና ሱነማዊቷ ሴት ማለት ነው። ከዛ በዚያ ሲደርሱ ግን ያ አገልጋዩ ግያዝ ቀድሞ ከቤት ደርሶ ነበር፣ ከፊት ፈጥኖ ማለት ነው። እና እንደታዘዘው ሄዶ ያን በትር አስቀመጠ ከፊቱ። ግን የእግዚአብሔር ፈቃድ ሆነና ምንም አልተፈጸመም። ግን መልሶ ይሄንን ጉዳይ እንደገና ለኤልሳ እንዳይናገር ኤልሳ ምን ሆኗል? አብሮት መጥቷል አይደል? ብቻውን ቢሆን ኖሮ ምንድነው የሚለው? በትሩን አስቀመጥኩኝ፣ ምንም ግን አልተፈጸመም። ስለዚህ ምን ይሻላል ብሎ ደግሞ እንደገና ሄዶ ሊጠይቅ ነበር። ስልክ የለ አይደል? የዚያን ጊዜ በምን ይጠይቀዋል? ስለዚህ ያያችሁ ፈቃዱ የእግዚአብሔር ነበር ማለት ነው። በኋላ ልክ ሲደርስ ኤልሳ ልጁ ሞቷል። በኋላ ግያዝንም ሱነማዊቷንም ሴት ከኋላ አደረገና ልጁ ወደተኛበት ክፍል ገባ፣ በሩንም ከጀርባው ዘጋ። ከዚያ በኋላ መጽሐፍ ቅዱሳችን እንደሚለው እጁን በእጁ አፉን በአፉ አይኑን በአይኑ እንደዚህ አስጠግቶ እላዩ ላይ ተዘረጋበት። የእግዚአብሔር መንፈስ የእግዚአብሔር እስትንፋስ ወደ ልጁ እንዲመለስ ማለት ነው። እና እላዩ ላይ እንደዚህ ዝርግት ሲልበት በመጀመሪያው ያ ሕፃን ልጅ ሙቀት አመጣ። ሰው ሲሞት ምን ይሆናል መሰላችሁ? ይቀዘቅዛል። አሁን እጃችን ሰውነታችን የሚሞቀው በደማችን ምክንያት ነው። ገብቷችኋል? ደማችን ግን መሽከርከር ሲያቆም ልባችን አለች ደም ታሰራጨው። ያ ግን ሲቆም የሰው ልጅ ሰውነቱ ይቀዘቅዛል። ያኔ ነው ሞተ የሚባለው። ስለዚህ ግን ወደ ህይወት ሲመለስ ግን ሙቀት ይጀምረዋል ማለት ነው። ስለዚህ ሙቀት መሞቅ ጀመረ። በኋላ ኤልሳ ተነሳና አሁንም ደግሞ አንድ ጊዜ ወደዛ አንድ ጊዜ ወደዚህ አለና እንደገና በዚያ ሕፃን ልጅ ላይ 7 ጊዜ 7 ቁጥር በጣም ብዙ ምስጢር ስላለው ማለት ነው። 7 ጊዜ በልጁ ላይ እንደዚህ ዝርግት አለበት። ከዚያ በኋላ መጀመሪያ ሙቀት ነበር የነበረው አይደል? አሁን ሙሉ የተሟላ ሆኖ እንዲነሳ ደግሞ እስትንፋስ ያስፈልገዋል። ከዚያ 7 ጊዜ በላዩ ላይ ሲዘረጋበት ያ ልጅ አፈፍ ብሎ ተነሳ። የሞተው የሱናማዊቷ ልጅ በኤልሳ ጸሎት በእግዚአብሔር ፈቃድ ምን ሆነ ማለት ነው? ተነሳ። ከዚያ እግዚአብሔርን አመሰገነ ኤልሳ። ወዲያው ሱናማዊቷን ሴት ጥራት አለው ለግያዝ። ከዚያ መጣች ሱናማዊቷ ሴት፣ በይ ልጅሽን አይሺ አላት። አያችሁ፣ አዝና የነበረችው ልጅ ድጋሚ ምን አላት? ሰጣት ማለት ነው ልጇን። ከዚያ ምንም አልተናገረችም። ከደስታዋ የተነሳ ሳግ ይዟታል። ከደስታዋ የተነሳ ልጇን አቀፈች፣ እግዚአብሔርን እያመሰገነች። እንዲህ ያለ እግዚአብሔር ሰው የሰጣት እግዚአብሔር ነውና እሱን አጥብቃ እያመሰገነች አንስታ ልጇን ታቅፋ ከቤቱ ወጣች። ግልጽ ነው? ገብቷችኋል? የሰማነውን በልቦናችን ያሳድርብን። ለዛሬ የነገርኳችሁ ታሪክ እቺ ናት። እሺ፣ በሚቀጥለው ይቀጥላል። የኔ ኤልሳ ታሪክ ገና አላለቀም፣ ግን አንድ ፍሬ ነገር እንድትይዙ ለዛሬዋ እቺ ታሪክ ትበቃችኋለች። አሁን እንደተለመደው ከዚህ ታሪክ ምን ተማራችሁ? ታሪኩን መድገም አይደለም፣ ታውቃላችሁ አይደል? ምን ማድረግ ነው? ከታሪኩ ይሄንን ተረድቻለሁ የሚለውን ነገር ትነግሩኛላችሁ ማለት ነው። እሺ፣ ከሴቶቹን ጀምር ዛሬ። እሺ፣ 1 2 3 4 እዚያ ትቀጥላላችሁ። እኔ ከዚህ ታሪክ የተማርኩት የእግዚአብሔር ምሕረት ወደኛ እንደምትመጣ፣ እግዚአብሔር በሰው ልጆች ላይ እንደማይጨክን፣ እናም ሶስተኛ ደግሞ ደግነት ለጥሩ መልስ እንዳለው። በጣም ጥሩ። ማን ነው ደግ ያደረገው? ማን ነው መልስ የተሰጠው? ደግ ያደረገችው የሱነማዊቷ ሴት። እሷ ደግ ያደረገችው ማለት መልስ የተሰጣት ልሷ ነው። መልስ የተሰጣት ደግሞ ኤልያስ ነው። ኤልሳ። ጎበዝ፣ በጣም ጥሩ ጎበዝ። ሲጫት ለሷ። እኔ ከዚህ ታሪክ የተማርኩት ለማንም ሰው ማድረግ እንዳለብንና
ደግ ካደረግን እግዚአብሔር የምንፈልገውን ነገር እንደሚያደርግልን። ደግ ብናረግም ባናረግም እግዚአብሔር ያስብልናል አይደል? ደግ ስናረግ ደግሞ የበለጠ ለደግነታችን ዋጋ እናገኛለን ነው። በጣም ጥሩ ጎበዝ ስጫት። እኔ ከዚህ ታሪክ የተማርኩት በመጀመሪያ ሰዎች ለእርስ በርሳቸው ሆነ ለሌሎች ሰዎች ከነሱ ጋር ለማይገናኙ ግን በስራም ሊገናኙ ከሚችሉ ሰዎች ለሰዎች ደግነት ማሳየት እንዳለባቸው ነው። ሱነማዊቷ ሴት ለነብዩ ኤልሳ ደግነትን አሳይታ ነበር እና እግዚአብሔር ደግሞ ሽልማት ሰጣት። እሷ ግን ጠይቃ አልነበረም የሸለማት እግዚአብሔር። ግን የእግዚአብሔር ጸጋ ደግሞ ከሁሉም ሰው ጋር ከሁሉም ከሚፈልጉት ሰዎች ጋር እንደሚሆን ተምረናል። ሌላው ነገር ደግሞ የእምነት ጽናት መኖር እኛ እንዲኖረን ተምሬያለሁ። በጣም ጥሩ። ይሄን ሁሉ ከማን የተማርሽው? ከሱነማዊቷ ሴት አይደል? በጣም ጥሩ። እሺ እኔ ከዚህ ታሪክ የተማርኩት በእምነታችን መጽናት እንዳለብን። እሱን ደግሞ የተማርኩበት ቦታ ሱነማዊቷ ሴት እግዚአብሔር ሳትለምን ተሰጥቷታል። እሷም በእምነት ልጇ ከሞተ በኋላ በእምነቷ ስለጸናች ልጇ ተመልሶላታል። በጣም ጥሩ ጎበዝ ጎበዝ። ጥሩ መልሳችኋል። እሺ ወንድሞች የተለየ አዲስ ከሆነ ነው እሺ አትድገሙ፣ ጊዜያችን እንድንቆጥብ እሺ። እኔ ከዚህ ታሪክ የተማርኩት እግዚአብሔር የሚሳነው ነገር ስለሌለምና እግዚአብሔር ሁሉም ነገር ማድረግ ይቻላል። የሱነማዊቷ ሴት ከልጇ ሳለምን ምንም ሳትል ልጇ ተሰጥቷት አመመኝ ብላ ልጁ አመመኝ ብሎ ልጁ አመመኝ ብሎ ሙሉ ሰዓቱን ሲቆም በመጨረሻውም ሰዓት ማታ በሞተበት እግዚአብሔር ሲሞት እግዚአብሔር ሁሉም ነገር ይችላል። የሞተው ልጅ ምን አደረገው? አስነሳው። ከሞት የሚያስነሳ ማን ነው? እግዚአብሔር ነው። ጎበዝ ጥሩ ነው። እሺ እኔ ከዚህ ታሪክ የተማርኩት ሁሉም ነገር በእግዚአብሔር ፈቃድ እንደሚሆን። በጣም ጥሩ። እሺ እኔ ከዚህ ታሪክ የተማርኩት በትዕግስት መጽናት ሽልማት ወይም በትዕግስት ያደረገው የምንፈልገውን ነገር እንደሚፈጽምልን። ማን ነው በትዕግስት የቆየው? ሱነማዊቷ ሴት። በጣም ጥሩ። ምን ለማግኘት ነው የታገሰችው? ልጇን ድጋሚ ለማግኘት። በጣም ጥሩ ጎበዝ ጎበዞች። በደንብ እንደገባችሁ ያስታውቃል። ጥሩ ነው። የሰማነውን በልቦናችን ያሳድርብን። እንደተለመደው እኔ 3 ምላቸው ማጠቃለያዎች ልንገራችሁ፣ ግን ሁለቱን እናንተ ተናግራችኋል። የመጀመሪያው የእምነት ጽናት ነው አይደል? ሱነማዊቷ ሴት ጽኑ እምነት ነበራት። እምነቷ ግን በማን ነበር? በእግዚአብሔር። ሁሉን የሚገድልም የሚያድንም እግዚአብሔር ነው። ስለዚህ ያጣሁትን ይመልስልኛል ብላ በእምነት ሄደች። ባጠገባ ያገኘችው ደግሞ ያ የእግዚአብሔር ሰው ነው። ስሙ ራሱ መጽሐፉ ላይ ስታዩ ራሱ ኤልሳ እያለ ብቻ አይናገርም፣ የእግዚአብሔር ሰው እያለ ነው የሚናገረው። ስለዚህ የእግዚአብሔር ልዩ ሰው ነበር ማለት ነው ኤልሳ። እና እግዚአብሔር እንዳገኘችው ያክል አድርጋ በጽኑ እምነት የጎደላትን የተወሰደባትን ነገር አግኝታለች ማለት ነው። እና እናንተ የምትማሩት ምንድነው? ጽኑ እምነት እንዲኖራችሁ። እምነታችሁ በማን ላይ እንዲሆን? በእግዚአብሔር ላይ እንዲሆን። ይሄ የመጀመሪያው ነው። ሁለተኛ ነገር ደግሞ ያለኝ ይበቃኛል ማለትን አልተማራችሁም? አዎ ገብጋባ ለመሆን በቃ ስለተገኘ ሁሉ አይበላም፣ ስለተገኘ ሁሉ አይወሰድም። ስጠኝ ማለት ብቻ አይቻልም። እንደውም እንደ ክርስቲያን ስጠኝ ከማለት ይልቅ እንካ ውሰድ፣ አንተ ተጠቀም፣ አንቺ ተጠቀሚ ነው ማለት የሚያስፈልገው። ስለዚህ ሱነማዊቷም ሴት አጠገቧ እግዚአብሔር ሰው ነው፣ ንጉሱን የሚቀርብ ነው፣ ወታደሮቹን የሚያውቅ ነው። የፈለገችውን ነገር ብትጠይቅ ሊያደርግላት ዝግጁ ነበር። እሷ ግን ሁሉም ማድረግ ስለሚችል ብቻ ግን የሚያስፈልጋትን ብቻ ነው የጠየቀችው። እሱ ምንድነው? እነሱ ማስተናገዳቸው ለሷ ደስታዋ ነው። የሚያስፈልገኝን ነገር ግን ዘመዶች አብረው ስላሉ ይበቃል፣ ያ ማለት ለሌላ ሰው ደግሞ አድርገው ብላ ነበር ያለችው። ስለዚህ የሚያስፈልጋችሁን ነገር እንድታገኙ እንጂ በዚያ በላይ ትርፍ የሆነ ነገር ሌላው ሰው እንዳያገኝ ገብጋባ መሆንን መተው እንዳለባችሁ
ከሱነማዊቷ ሴት ተምራችኋል። ተምራችሁ ተምረናል። ይሄንን አጥብቃችሁ ያዙ። እሺ ሶስተኛው ሁልጊዜም የነቢያትን ታሪክ ስናነሳ በእነሱ በኩል የሚሰራው ማን ነው? እግዚአብሔር ነው። ዛሬም ደግሞ በኤልሳ በኩል ሰርቶ እግዚአብሔር የሞተውን ሰው አስነስቷል። ከነቢያት ወገን የሞተ በማስነሳት ከሚታወቁ ነቢያት አንዱ ኤልሳ ነው። ይሄ ቀጥሏል በኋላ እና ፈቃዱ ካልሆነ ዝም ብሎ ማንም ሰው ስለፈለገ ሰውን አያስነሳውም። ግን አሁን የእግዚአብሔር ፈቃድ ስለነበረ ግን ተነስቷል ማለት ነው። የሰማነውን በድጋሚ ለሶስተኛ ጊዜ በልቦናችን ያሳድርብን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጎበዞች ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በርሳችሁ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ሀገራችሁ። ቤት ያሉት ልጆች ሰላም ሁኑ፣ ሰላም ያገናኘን እንበላችሁ። ወደዚያ ዙሩ። ሰላም ሁኑ፣ ሰላም ያገናኘን። በቃ ወደ እኔ መለስ። እሺ